ሙሉ ሞክራለሁ። ያው ትናፍቀኛለች ዱባይ ሲሄድ። ብቻ ይመቻችሁ። ሰብስክራይብ እያደረጋችሁ ሀይሜንም 300 ሺህ ሁሌም እንዳልኩት ነው። ከዚህ በኋላ ገብታ እንደምንቀውጠው ተስፋ አደርጋለሁ። እግዚአብሔር ይመስገን አሪፍ እየሄደ ነው። ቴንኪው። እናንተንም ፍቅራችሁን ያኑርልን ከኛ ጋር። እኛም ልቦና ይስጠን፣ ሁላችንም ልቦና ይስጠን። አሜን አሜን። ብሩኬ የቅመሜ ንጉስ ዛሬ እንግዲህ እሱ በድጋሚ ሰሞኑን እሱ ነው ኢንትሮ እየሰራ የሚመጣውና አልተቻለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? ሊዳና ናችሁ ወይ? ከኔ ጋር ሁሉ ሰላም። ብሩክ አለማየሁ እንግዲህ ብዙ ነገሮችን ተናግሯል መግቢያ ላይ ምናምን ነገር እና ያው ዛሬ በከባዱ ፕራንክ ልትደረግ ነው ሀይሚዬ። እናውቃለን ያው ሀይሚዬ ቁጥብ ሴት ነች። ብዙ ነገሮችን ከእናንተ ተምረናል። አንተም ጀግና ወንድ ነክ፣ ብዙ ጊዜ ተፈትነክ አልፈካል። ሀይሚዬም ጀግና ሴት ነች፣ ብዙ ጊዜ ተፈትና አልፋለች። እና ሁለታችሁም የአላማ ሰዎች ናችሁና ፈጣሪ መጨረሻችሁን ያሳምርላችሁ። ለእኛም በእንደዚህ አይነት ጉዳይ ላይ አላደል ወጣትነታችንን ከመጥፎ ቦታ ላይ እንዳናሳረፍ፣ ጎበዝ መሆን እንዳለብን፣ በራሳችን መተማመን እንዳለብን፣ እንደዚህ በነገሮች ተታለን መጥፎ ነገር ውስጥ እንዳንገባ ትመክሩናላችሁና እናመሰግናለን ማለት ነው። ይህ ነገር እንግዲህ ወጣት ለሆነ ሰው በተለይ በዚህ ሰዓት ትምህርት ይሰጣል ብዬ አስባለሁ። ያው ሰው ግን የሚጠቅመውን ወይም ደግሞ ትምህርቱን የሚሰጠውን ነገር ላይ አይደለም ፎከስ የሚያደርገው። ምን ይሄ ምንድን ሊያስተምር ነው ምናምን የሚል ነገር ነው። ሰው አእምሮ በቃ በመጥፎ ነገር ነው የተበወዘው አሁን ላይ ሰው ማለት ነው። እና መጥፎ ነገሩን ብቻ የሆነ ጥሩ ነገር እንኳን ብሰሩ ለዛ ጥሩ ነገር የሆነ አቃቂር ነገር ሰው ይፈልጋል። ገባችሁና? ሰው እንደዚህ ነው። ለማንኛውም እኛ መልካሙን ጥሩ ነገር ትምህርት የምንወስድበትን ነገር ነው ማሰብ የምንችለውም መውሰድ የምንችለውም እሱ ነውና ለማንኛውም ውዶቼ እንግዲህ ዛሬ ብሩኬ ብዙ ነገር ተናግሯል። ስለ ቅመምዬም ብዙ ነገር ብለዋል፣ አመስግኗታል። ጠንካራ ጀግና እንደሆነች መስክሮላታል እና እኛም የምንመሰክረው ነገር ነው። ከዛ በተጨማሪ ያው አሁን ያለንበት ሁኔታ ትንሽ ያለ መተማመን ነገር አለ፣ ችግሮች ስላልተፈቱና ጥያቄ የሆነባት ነገር ስላለ ብሏል። አዎ ያው እሷ ጋር ብቻ ሳይሆን ኦዲየንስም ጋር ጥያቄ የፈጠረ ነገር አለ። ግን ደግሞ እሱ ነገር ድራማ ስለሆነ ነገሮችን ቀስ በቀስ ክሊር እንደምታደርጓቸው እንጠብቃለን ማለት ነው። ከዛ በተጨማሪ ያው እኛ ተጋቡ ምናምን ነገር እያልን አይደለ? እሱ ነገር ውስጥ እንትን ለማለት ለመግባት ማለት ሁሉም በጊዜው ሲሆን ነው አሪፉ። እኛ ገና ልጆች ነን አሁን ላይ የማለት ነገር ነው አሁንም ያለውና ልጆች አይደላችሁም ትልልቆች ናችሁ። ግን ደግሞ ሁሉም በጊዜው ሲሆን ነው። አሁን እሱን እስማማለሁ። ሁሉ ነገር አስተካክላችሁ አሳክታችሁ በቅርቡ ጥሩ ነገር እንትን ብላችሁ ለእናንተም ጥሩ ነገር ነው እኮ በነገራችን ላይ ትዳር ማለት ነው ከብዙ ነገር ነው የሚቆጥባችሁ ምናምንና እነሱም እንደዚህ እንትን አይሉም። ልጅነት የለም የዛኔ ስትር ይላሉ። የሆነ አስተሳሰባቸው ሁሉ ይቀየራል። እንደ ትልቅ ሰው ማሰብ ይጀምራሉ ምናምን። አሁን ላይ ሁለታቸውም በቃ ሀይሜም ሌላ ሴት ጋር ስታየው እንደዚህ በጣም ትናደዳለች ልክ እንደ አንድ ሴት። እሱም ደግሞ ቅናትም አለበት፣ እሷን ማጣትም አይፈልግም። የሚያደርገው ነገር ግን በየዋህነት ያበሳጫታል። እሱን ነገርም እሱ ማስተካከል መቻል አለበት ምናምን ያ ነገር ስላለ ያ ነገር ግን አሁን ቢጋቡ ምናምን እርግጠኛ ነኝ ሁሉ ነገር ይስተካከላል። ያን ነገር ሁሉ ይተውና ላይክ እንደ ትልቅ ሰው ነው ማሰብ የሚጀምሩት ማለት ነው። አንድ ሲሆኑ በቃ ሁሉም ነገር አእምሯቸው ብዙ ቦታ ተበታትኖ ከሚያስቡት ነገር ይቆጠቡና ወደ አንድ ከመጡ በኋላ ሀሳባቸው ሁሉ የተስተካከለ ነው የሚሆነው በእርግጠኝነት ማለት ነው። እነሱ ላይ አሁን ኃይለኛ ፍቅር አለ ምናምን ነገርና ያው ቃል እንዳላቸው ነው እኔ ማስበው ማለት ነው። እኛ ያላወቅ ነው አሁን ላይ ለእኛ እንትን እያሉ ያሉት እየሰከሱን ነው እንጂ አሁን ይሄም የዛሬው ፕራንክ ተመካክረው ነገር ያደረጉት ነገር ነው። ድራማውም ደግሞ እስከዛሬ ድረስ የቆዩት አሁን አንድ ወር ሙሉ ምናምን ሆኗል። አልተገናኘንም። አረ በጣም ነው እንዴ ያልተገናኛችሁት? ብሩኬ አረ ተው አትሰክሱም በእናታችሁና። አሁን ከዛ ትልቅ ቤት ውስጥ ሀይሚዬ ብቻዋን ይሄን ሁሉ ጊዜ ኖረች። ታውት አንድ ወር ምናምን ያለ ያው የቡታጅራውን ጨምሮት ነው። አዲስ አበባ ከሄዱ ግን በቅርብ ነው። ዝሮ አዲስ አበባ እንኳን ከሄዱ ጀምሮ ተለያይተው አያውቁም። እነዚህ ልጆች ግን ላይክ እንደ ተለያዩ አድርገው ምናምን ነው አሁንም እየተናገረ ያለው ማለት ነው። እኔ በሱ አላምንም ማለት ነውና በጣም ነው እንደ የተለያየችሁት
ከዛ በተጨማሪ ደግሞ አሁን ላይ እኔ እንደ ትልቅ ሰው ኃላፊነት ይዣለሁኝና በቃ ኃላፊነት አለብኝና ብዙ ነገር ነው የሚያሳስበኝ የማስበው ምናምን አይነት ነገር እያለ ነበር። ስለምንድነው ኃላፊነቱ? ምንድነው ኃላፊነቱ? ስቲል ያደረከው ምንድነው? እስካሁን ድረስ የመጣችሁበት ነገር ድራማ እንደሆነ እናውቃለን። አንተ ምንም ነገር እንዳላደረክ ይሄ የሚባለው ሁሉ ውሸት እንደሆነ እናውቃለንና ስለምን ኃላፊነት ነው የምታወራው? ሲቀጥል ደግሞ ቅመምዬም እንግዲህ ወደ ዱባይ አልሄድም እያለች አስቸግራኛለች። ግን እሷን ለማሳመን ብዙ ነገሮችን አደርጋለሁኝ እስከምሄድ ድረስ ግን እውነቱን ስነግራችሁ የምትሄድ አይመስለኝም። በቃ በቀልድም በምንም ስናገራት እንደማትሄድ ነው የምትነግረኝ አይነት ነገር ነው ያለው። እንግዲህ ቅመምዬ ደግሞ ብትሄዱ መልካም ነው። እኔ መሄዱን ለምን እንዳልፈለገችው አላቅም። አሁን እዚህ ጋር እንሄድ ያለው ችግሮችን ለመፍታት ለብቻችን ሆነን ችግራችንን እንፍታ ነው። ከዛም በኋላ ችግራችንን ከፈታን በኋላ ተዝናንተን እንመለሳለን ነው። እና ይሄ የተቀደሰ ሀሳብ ነው፣ የተባረከ ሀሳብ ነው፣ ደስ ይላል። እኔ ለምን አልፈልግም እንዳለች አላቅም። እና ሀይሚዬ ብትሄጅ መልካም ነው። ያው ለኛው ይመስለኛል ይሄም ድራማ ነው ማለት ድራማ ነው ስላችሁ እኛን ለማሳመን አይነት ነገር ይመስለኛል እንጂ መጨረሻ ላይ የሚሄዱት አብረው ነው። እርግጠኛ ነኝ ኢንሻአላህ አብረው ይሄዳሉ ብዬ አስባለሁ። እሷም አልሄድም ምናምን የምትለው ያው ዝም ብለው ለዚሁ ለስራው ነው እንጂ ከሄዱ አብረው ነው የሚሄዱት ብዬ አስባለሁኝ እንዳላ ፍቃድና ከኛ ደግሞ ነገ ከነገ ወዳ ቪዲዮ በሚለቁ ሰዓት አብረሹ ሂጂ እያልን ኮሜንት መጻፍ አለብን ብዬ አስባለሁ። እንደዛ ቢሆን ደስ ይለኛል። ምክንያቱም ውዶቼ አብረው ቢመጡ ምንም ደስ ይላል። ችግራቸውን ይፈታሉ፣ ሪፍሬሽ ያደርጋሉ፣ ይመለሳሉ። በቃ ኖርማል እኮ ነው። ገባችሁ? ምንም የሚያስጨንቅ ነገር የለም። እኔ ሀሳቡ ተመችቶኛል እና ዞሮ ችግራቸው እንዲፈታ ነው። በቃ ያልተፈታላት ችግርን ደግሞ መፍታት ትችላለች። ዛሬም አሁን ውሏቸው እንደዚህ ትናንትናም እንደዚህ ምናምን አብረው በሚያሳልፉ አብረው እንትን በሚሉ ሰዓት ነገሮችን ቁጭ ብለው ካወሩበት እኮ አንድ ቀን ይበቃል ውዶች። አንድ ቀን አይደለም 1 ሰዓት ይበቃል ራሱ ችግሮችን ለመፍታት ማለት ነው። ቁጭ ብላችሁ ነገሮችን በስነ ስርዓት ከተረዳዳችሁ ከተሰማማችሁ 1 ሰዓት በቂ ነው ነገሮችን ለመፍታት። በቃ አንቺም መጠየቅ ያለብሽን ነገር ከዚህ በኋላ እንዳታደርግ ብለሽ ቃል የምታስገቢውን ነገር ቃል አስገብተሽ ብሩኬም ደግሞ ሌሎችን ስህተቶችክን ምናምን አርመክ ያሉትን ነገሮች ክሊር አድርገ ተናግረክ በቃ ተማምናችሁ መኖር ነው፣ ፍቅራችሁን አስበልጣችሁ። ከዛ ውጪ ምንም አሁን እናንተ ላይ ምንም የሚያራርቅ ነገር የለም። አንተም ከነገሮች በሙሉ ምንም እጅህ እንደሌለበት እጅህ ነው የሚባለው ብቻ አንተ እንደሌለክበት ነው እኛ የምናምነው፣ አንተም የምታምነው። ስለዚህ አንተ ያጠፋከው ነገር እስከሌለ ድረስ ማለት ያጠፋከው እንደ ጥፋቱ ነው የሚቆጠረው። አሁን እዩ ማግኘቱ ምናምን ነው አይደል? እነዛ ነገሮች ናቸው። እነዛ ነገሮች ደግሞ ክሊር አድርጎ ከነገራት ኦልሬዲ ሁሉም ነገር ይፈታል ማለት ነው። ልጅ ምናምን የሚባለው ነገሮች ያው እሱ በጊዜ ሂደት የሚፈታ ነው። ያው ልጅቷ ስትወልድ ይፈታል ማለት ነው። እንደ ድራማው ማለት ነው ውዶቼ። እና አሁን ምን አለ መሰላችሁ፣ አሁን ድራማው አልተቋጨም። ገባችሁ? ድራማው ስላልተቋጨ በድራማው መሀል እንደዚህ አይነት ፕራንክ ሲያመጡ ያንን ድራማ እንደ እውነት አድርገው ነው የሚያወሩት። ገባችሁ? እንጂ አሁን ያንም እውነት ሆኖ አይደለም፣ ዛሬም የሰሩት እንትን ሆኖ አይደለም። ግን ቢሆንም እኛን እንትን ለማለት ለኛ እንደዛ ነው የሚሉት እንጂ አሁን ትክክለኛውን ነገር እኮ አያሳውቁንም ለኛ ውዶቼና ይሄ ነገር ጥንቅቅ ሲል ነው እንግዲህ ከዛ በኋላ ነው ወደ ትክክለኛ ማንነታቸው የሚመለሱት። ይሄ ድራማው ምናምን ሲያልቅ ሲያጠናቁት ወደ ቦታቸው ይመለሳሉ ጨረቃዎቻችን ማለት ነው። ግን አሁን ድራማው ስላልተጠናቀቀ ገና ያላለቀ ነገር ስላለ ያልተቋጨ ነገር ስላለ ብቻ አሁን ላይ እናትም እየተሰደበች ስለሆነ እኛም ስለሰለቸን ስላወቁ ነው ይሄን ነገር ጋፕ አድርገው ጾምም እየመጣ ስለሆነ አሁን ሰላም ለማውረድ ፈልገው ነው ውዶቼ። እና ያ ነገር ሁሉም ነገር ክሊር ሆኖ ወደ ቦታቸው ሲመለሱ ግን ሁሉንም ነገር በጸዳ ሁኔታ ይነግሩናል ማለት ነው። ለማንኛውም ያም ሆነ ይህ ሀይሚዬ አሁን ከብሩኬ ጋር ሂዳ ተዝናንታ ችግሮችን ፈተው ቢመጡ ደስ ይለኛል ማለት ነው።
ሀይሚዬ አሁን ባለፈው ልሄድ አብሬ እያሰብኩ ነበር ብላ ነበር። እንደገና ድጋሜ እሷን ለማሳመን ብሎ አሁንም እሷን ሲያመጣ ነው እንደገና ደግሞ ሀሳቧን ጭራሽ የቀየረችው ማለት ነው። እና ሀይሚዬ በቃ ውስና አድርገሽ አብራችሁ ብትሄዱ አሪፍ ነው ብዬ አስባለሁ። እንዳልኳችሁ አሁንም ሀይሚዬ የምትለው ነገር እንደ እውነት አርጌ ቆጥሬው አይደለም፣ ግን በድራማው ነው አስተያየት የሰጠሁትና ውዶቼ ያው ትሄዳለች አብራ ትሄዳለች የሚል ሀሳብ ነው ያለኝ። ቅመሜ መልሽልኝ። ምን አደረግኩኝ? ብሩኬ ይሆናል ለማረሳሳት ወይ ደግሞ የሆነ ነገር አትሞክርሽ። ምንድን ነው ማረሳሳው? እጅሽን እኮ ነው ያልኩት። ምንድን ነው ማረሳሳው? ምንድን ነው ማረሳሳው? ጥፋትህን ምን ሆነሃል? ግን ዛሬ ጥፋትህን ምን አጠፋሁኝ? ምን ሆነሃል? እንግዲህ እዚህ ጋር ጥፋትህን ለመሸፋፈን አትሞክር ምናምን እያለችው ነውና እኔ ምን አጠፋው እያለ ነው። እንግዲህ ብሩኬ እንደምታዩት ከዚህ በፊትም ያደረጋቸው ነገሮች ምናምን ጥፋት ነው፣ ግን ደግሞ እሱ እንዳላደረገው እየተናገረ ነው። ከዛ በተጨማሪ ያው እንደነገርኳችሁ እንደ ጥፋት የሚቆጠረው እሷን እዩን ማግኘቱ ነው፣ ከዚህ በፊት ማለት ነው፣ ስለ በፊቱ ስነግራችሁ። ከዛ በተጨማሪ ግን ሌላ ነገር አላደረኩም እያለ እንግዲህ እየተናገረ ነው። ያም ሁሉ አለፈ። ከዛ በተጨማሪ ያው አብሳላትን ያመጣበት ቀላል ነው። የአብሳላት ኖርማል ነው። ያው ምንም እሷን ለመመለስ ያደረገው ነገር ነው፣ ሌላ ነገር የለም። አሁን እነዚህ ናቸው እንግዲህ ጥያቄ የሚፈጥሩባት ነገሮች እነዚህ ናቸው። እነዚህን ደግሞ ለምን እንዴት ምናምን የሚለውን ነገር ቁጭ አድርጋ አሁን በደቂቃ ማውራት ትችላለች። ከዛ ነገሮች ይፈታሉ። ትክክለኛውን ነገር ምናምን ማወቅ ትችላለች ማለት ነው። ብሩኬም እንግዲህ ምንም ያጠፋውት ነገር የለም እመኝኝ ላይ ነው። በቃ እሱ ሳላላመነችው ነው ኦልሬዲ እንጂ እሱ ጋር ምንም አይነት ነገር ኑሮ አይደለም። እመኝኝ ነው እያላት ያለው ማለት ነው። ሀይሚዬ ደግሞ እንደዚህ እሷን ለማሳመን ሴት ጋር የሚሄደውን ነገር ማቆም እንዳለበት አስጠንቅቃ መናገር መቻል አለባት። ከዛ በኋላ ደግሞ የእዩ ጉዳይ ጊዜ የሚፈታው ነገር ነው፣ ችግር የለውም። እሱ ያው እንደ እንትን ይያዛል ማለት ነው። ጊዜው ሲደርስ ያወሩበታል። አሁን ግን ያለውን ነገር ተማምነው በቃ እዩ እንትን እስከምትል ድረስ እስከምትወልድ ድረስ በሰላማዊ መንገድ መቀጠል ይችላሉ፣ ተረዳድተው ማለት ነው። ከዛ ደግሞ እዩ ስትወልድ ደግሞ ነገሮችን ከታወቁ በኋላ የዛኔ ደግሞ ቁጭ ብለው አወርተውበት የራሳቸውን ውሳኔ ይወስናሉ። ገባችሁ? ያን ያክል የሚካበር ነገር ክባድ የሆነ ነገር አይደለም። መነጋገር ያለባቸውን ነገር ቁጭ ብለው አወርተው መፍታት ይችላሉ። ግን ይሄ ድራማ ስላልተቋጨ ነው አሁን ዝም ብለው እንትን እያሉ ያሉት ማለት ነው። እና አሁን ላይ ሀይሚዬ ብሩኬ ጋር ተከትዬ አልሄድም ዱባይ የምትልበትን ምክንያት አልገባኝም። ምክንያቱም ኦልሬዲ ችግሩን ለመፍታት እስከሆነ ድረስ የለመደችው ስንት ነገር አብራ ያሳለፈችው ልጅ ነው ምናምን አብራው ብትሄድ ያን ያክል ምንም ነገር ችግር ይፈጠራል ብዬ አላስብም። ችግሩ ተፈቶ እንደውም ሞር ተስተካክለው ጥሩ ሆነው ሪፍሬሽ አድርገው ምናምን ይመለሳሉ እንጂ ማለት ነው። ግን አሁንም የምላችሁ ነገር ይሄ ነገር ለነገው ቪዲዮ ለመስራት ወይም ከነገ ወዲያ ላለው አይዲያ እንትን ለማለት ነው እንጂ አብራው ነው የምትሄደው ብዬ ነው የማስበው ኢንሻአላህ። ከዛ በተጨማሪ ደግሞ እዚሁ ነገሮችን ፈታተው መጨረስ ይችላሉ እንደነገርኳችሁ ማለት ነው። ብሩኬ ደግሞ ይሄ ነገሮችን ቀለል አድርገህ የምታይበትን መንገድ ምናምን መተው መቻል አለብህ። ምንድነው መተው መቻል አለብህ ምልክ በቃ የእሷን ስሜት በደንብ ማዳመጥ መቻል አለብህ። እሷን ቁጭ አድርገህ ማውራት ያለብህን ነገር ማውራት አለብህ። ክሊር የሆነውን ነገር በሙሉ ክሊር ማድረግ አለብህ። እሷን እንደምትፈልጋት ከእሷ ጋር አብረህ መኖር እንደምትፈልግ በቃ አለ አይደለ ሚስቴ ፍቅረኛ ብለክ ያያስካት እስከሆነች ድረስ ያይሃት እስከሆነች ድረስ ነገሮችን በደንብ አስረግጠህ መናገር መቻል አለብህ ማለት ነው። እንድትተማመኑ ሲጀመር በደንብ ነው የምትተዋወቁት። እኛ ላይ እየሰከሳችሁ ነው እንጂ ትተማመናላችሁ፣ ፍቅር ናችሁ፣ በጣም የሌለ ምርጥዬ ናችሁ። ስለዚህ የራሳችሁን ነገር ፕራይቬት አድርጋችሁ ነው እኛ ላይ እየሰከሳችሁ ያላችሁት እንጂ ሳይተማመኑ ቀርቶ አይደለም ውዶቼ እዚህ የደረሱትና እውነት እንዳይመስላችሁና ውዶቼ። ለማንኛውም ፍቅራችሁን፣ ደስታችሁን ከዚህ በላይ እጥፍ ድርብ ያርግልን። እንወዳችኋለን። ኦዲየንስም አትከፋፈሉ ምናምን በቃ ፏ በሉ ውዶቼ። አሁን ላይ ፏ ናቸው እነሱ ፏ ማለት ነው እኛም